ቤት ብሎ ጋሽ ማሙድ ብሎ አሽቃሩ የሚለው ነገር ይመቸኛል በጣም ዘፈኑን ተወዷል ጀመረን እኔ የማይመጣልኝ ነገር የለም ዛሬ አሽቃሩ ለምንድን ነው በቃ ደስ የሚል ስሜት አለው አሽቃሩ ለማንኛውም ሻዩን ቀርቧል እንግዳዋም ገብታለች እንግዲህ ጸደይ ፋንታሁን ናት ዛሬ የሻይ ሰዓት እንግዳችን በብዙ የጥበብ ሰዎች ዘንድ ተወዳጅና ተደናቂ ናት እውነት ነው ሰሞኑን ደግሞ በአዲሱ ቲያትር ከቢኒያም ወርቁ ጋር የህይወቴ ታሪክ በጣም የሚገርም ትወናኔና የኔ ቁጭ ብለን አይተጨርሰናል ጀመረኝ ታሪክ ነው ጸዲ ስለመጣሽ በጣም ደስ ብሎናል ስለጋበዛችሁኝ በጣም አመሰግናለሁ እናመሰግናለን እኛም በጣም በቴሌቪዥን ትንሽ ሆነው ገብተው አብሮ በሰው አይን አብሮ የሚያድጉ እያየናት መካከል አንዱ አንቺ እያየናት እኮ አሪፍ እድል ነው ሃና ግርማ አይደል ሌላዋ ነች ከነዛ በረከቶች መካከል አንዱ አንቺ ነሽ እንግዲህ ጸዲዬ ሁሌም ብዙ ልብ ውስጥም አለሽ የብዙ ሰው ልብ ውስጥ አለሽ እኛንም ጨምሮ እንወድሻለን በጣም አይናፋር ታረጉኝ እንዴ እኔና ዘጊ ጸዲ እንኳን አትሆንም ጸዲ እንግዲህ ዛሬ ካለባበሷ ጀምሮ ፋፈሽ ዳጊ ቢኖረው ፋፈሽ ይል ነበር ጸዲ ዛሬ እንግዲህ በሻይ ሰዓት እንግዳችን ሆነሽ ስለመጣሽ በድጋሚ ደስ ብሎናል ስለ ጸዲ አንዳንድ ነገር ለማጣራት ስለዚህ ኤልያስ ጋር ደወልኩልኝ ኤልያስ ሽታውን ያስቀልሽ በቃ ኢንዱስትሪው ተመችቶሻል ብለሽ ጠይቂያት እስኪ በቃ እንደዚህ ነው ኢንዱስትሪው እንደወረደ ነው እሺ ስለዚህ እንደወረደ ማለት ይሄ ነው ስትይ ምንድነው አባባው እኮ ገርሞኝ ይሄው ጸዲ ደግሞ ይሄን ሻይ ስጠጪ ስለ ኢንዱስትሪው በመናወራ ስኳር አርክሽላት አርጌላታለሁ ጸዲዬ አርጌልሻለሁ ኤልያስን እንግዲህ ያነሳነው ወዳጇ ስለሆነ ነው አይደል ኢንዱስትሪው ተመችቶሻል በርግጥ የሱ ሐሳብ ምንድነው ያቅሟን ያህል አልሰራችም ያቅሟን ያህል እንደማንበቧ እንደ ፍላጎቷ እንደ ችሎቷ ያቅሟን ያህል አላወጣችሁም ነው የሱ ሐሳብ ልክ ነው ጎሽ በለሽ ቆንጆ አርገሽ በለሽ ጸጊ ግን ጠያቂም መለሽም ቆንጆ አርጋሪ በለሰችልኝ አንዳንዴ መስራት የምትፈልገውን ያክል ማትሰራበት አጋጣሚዎች አሉ ኢንዱስትሪውም ኢንዱስትሪ ነው ከዛ ደግሞ ብዙ ነገር ለማድረግ ስትፈልግ የብዙ ነገሮች እጥረት ያጋጥማል ስፔስ ከሌለ ቦታ ከሌለ ያን ነገር ለማውጣት በቃ ያቀታል እና ባይመችም እንዲመች አርገህ የታገልክ ተቀጥልበታለህ ልከኛ ጥያቄ ኢንዱስትሪው ግን ተመችቶሻል ትክክለኛ ጥያቄ The countdown is on. Empower the Community Weekend is happening Saturday, August 2nd at the DC Convention Center. Can you believe it's our 9th year? I hope to see you there. We have lots of power panels, interactive session, marketplace for businesses, health and wellness. This is an event for the whole family. We hope to see you. Get your tickets early. Vendors, if you want to showcase your products and services, email us at salimb@empowercw.com. See you in Washington, DC. እንኳን ወደ ጋላክሲ ፊኒሺንግ ሞል በደህና መጡ። ቀድሞ የመጣ ቀድሞ ይስተናገዳል። የፊኒሺንግ ማቴሪያል መገኛ ማዕከል ጋላክሲ ፊኒሺንግ ሞል። እንግዲህ የማለዳ ኮከቦች በጣም ብዙ ነገር የሆንሽለት በብዙ ልብ ውስጥ እንድትቀመጪ የሆንሽበት መልካም አጋጣሚሽ ይመስለኛል። በጣም የማለዳ ኮከቦች የሚናፈቅ አሁን ትላንት ይመስላል እኮ እና ቀስ ያለ ደግሞ ትዝታ የሆነ መጣ ግን ብዙ የጥበብ ሰዎችን አፈራ እና ተናፋቂም ነበር በጣም ተናፋቂ ፕሮግራሙ ነበር ሰኞ ምሽት 2 ሰዓት ተኩል ነበር ልክ ነው አይደለ የማለዳ ኮከቦች እኛ የመጀመሪያ ዙር ነበር ደሞ ሰው ሲወዳደርም አላየንም ቦታው የት እንደሆነ ዳኞቹ እነማን እንደነበሩ ምናምን አናቀም ነበርና
በቃ ከዚህ ኢንዱስትሪ ጋር በጣም ብዙ ባለሙያዎችን ያስተዋወቀ በጣም አሪፍ መንገድ ቢመለስ ሁሉ በዚህ አጋጣሚ ፍፄ ፕሮግራም እያየ ከሆነ በቃ ብዙ ሰዎች ብዙ ታለንት ዲሆኑ በጣም ተሰጥኦ ያላቸው ልጆች ሴቭ ማድረግ ይቻላል። መንገድ በጣም የሚያቀል ፕሮግራም ነበረ እና በአንዴ ነው የተቀላቀልኩት። ወጣው ተቀላቀልኩ ነው እንትን ሁሉ አልነበረም፣ ትራንዚሽን አልነበረም። እዛው ላይ ነው እያደግኩ ሄድኩትና በጣም አሪፍ ጊዜ ነበር የሞላው። የወንድ ካራክተር ማን ሜካፕ ይሰራሽ? ራሴው እንዲያውም እሱ ከዛ በፊት እህቴ ናንዬ በጣም አሰልጣኝ ነበረች። በቅርብ እንዲያርጊ ትለኝ ነበርና እንደ አጋጣሚ ሆኖ እንትን ኩሪፍቱ ሪዞርት ሄደን የምንወዳደርበት አጋጣሚ ነበር እና እህቴ አብራኝ አልሄደችም። ወደኩ እና በቃ ይሄ ሰፖርት ሲስተም ግዴታ ያስፈልጋል ለካ። ማንም አብሮኝ እንትን የሚል አልነበረም። አዲስ ኢንቫይሮንመንት ነው፣ ውድድር ነው። በጣም ነርቨስ ነበርኩ። ወድቄ በምንድን ነው በምህረት ነው ያለፍኩት። ድጋሚ ማንን እናሳልፍ ሲሉ በቃ ከላይ ይዳኑ በቃ ሴቭ እናድርጋቸው ተብለው ነው ተንጠልጥለን ያለፍነው እና አንዳንዴ ወደ ኋላ መቅረት አሪፍ ሞራል ይሰጣል። እልህ ያስይዛል ምናምን እና የጥፍጥፌ ነው። ከዛ በኋላ ነው የወንዱ ካራክተር የመጣው ኦብዘርቬሽን ላይ ምናምን ላይ ተብሎ ያቺ ነበረች ዛኔ። አዎ ያለሳ አንድ እህት ነው ያለሽ? ሁለት ናችሁ? አዎ። አስተዳደግሽ ላይ እስኪ ደግሞ ትንሽ ወደ ኋላ እንመለስ። ምን አይነት ልጅ ነበርሽ? አስቸጋሪ አይደል? በጣም አስቸጋሪ አስታውቃለሁ መሰለኝ። እኔ እንጃ አንደኛ ነሽ? ሁለተኛ? እኔ ሁለተኛ ነኝ። እንዲሁም ተፈጥሮ ቢሰጥሽም ያው በባህሪ እንትን ነፃነት አለ። የመጀመሪያ ልጅ ሲኮን በቃ ሁሉ ነገር አንተ ላይ ነው። ሁለተኛው ላይ መወርቀነስ ይላል። ነፃነቱም አለ፣ ጨዋታውም አለ። በጣም አስቸጋሪ ነበርኩ። አታርጊ የተባልኩትን ነገር ማድረግ የምፈልግ ፈትኛቸዋለሁ ቤተሰቦች። በእውነቱ ብዙ ጊዜ እንትን ልጅ ከወለዱ በኋላ ነው አይደለ ብዙ ጊዜ ቤተሰብ ይቅርታ የሚጠየቀው። እኔ ከተወሰነ እድሜ በኋላ እየበሰልኩ ስመጣ ይቅርታ መጠየቅ ጀምሬያለሁ በራሳቸው። በደንብ በጣም አስቸግር ነበር። በተለይ ትምህርት ላይ በጣም ቻሌንጅ አደረጋቸው ነበር። ቁጭ ብሎ መማር አልችልም። ትዕግስት አልነበረኝም ነበር። ሞር ሙዚቃ፣ ስዕል እንዲህ ምናምን እነዛ ጨዋታዎች ላይ ልቤ ይሰረቅ ነበርና በጣም አስቸግራቸው ነበር። ጸዲን ስለ ኢንዱስትሪው ብናወራት አይሻልም? ወደ ኢንዱስትሪው ምክንያቱም የህይወት ታሪክን ቲያትር ባየንበት ሰዓት እንግዲህ ነብዩ ባዬ፣ ሚካኤል ሚሊዮን ያንቺ አሳዳጊዎች አለ በጣም ስላንቺ የሚገርም ነገር ነው የሚያወሩት የነበረውና ነብዩ በቃ ወደፊት ተስፋ ከሚጣልባት ግን አሁኑኑ እያሳየሽን ነው በቃና ምናልባት ጸዲ ወደ ቲያትር፣ ወደ ፊልም፣ ወደ ዳይሬክት ታደርጊያለሽ ከመግባትሽ በፊት የምታስቢያት የሆነች ሴት ነበረች ወይ? በትክክል ይሄን ነበር የምትፈልጊው ቲያትር? እንዲያውም የምለው ነገር ነበር። እቺ ተዋናይት መሆን የምትፈልገው ገጸ ባህሪ በደንብ እየተጫወትኳት ነው እላለሁ። መሆን የምፈልገው ነገር ነበረ ላይክ ጎበዝ ተዋናይ። ከዛ አባቴ እንዲህ አይነት ነገር ላይ በጣም ጎበዝ ነው፣ ጋይድ ማድረግ ላይ። ይሄ ምንድነው አባት በእውቀት እናት በእምነት ይባላል። ባላንስ አድርጎ ሲሄድ በጣም ጥሩ ይሆናል። እና ጋይዳንስ ላይ ለምን እባላለሁ እፈልጋለሁ። ለምን ትፈልጊዋለሽ? ከዛስ ምን ለማድረግ? ከዛስ ጎበዝ ተዋናይ ምንድነው ምናምን ትባያለሽ። እና በንግግሩ ውስጥ በምናምን ውስጥ ነው ራስሽን እያገኘሽ የምትሄጂው እየተፈታ የሚሄደው። እና ጎበዝ ተዋናይ እንደዚህ የሚያደርግ እንዲሚያደርግ እያልኩ እየፈታሁት ሄድ ነበረ። እና በቃ ዓለም አቀፍ ተዋናይ መሆን ብዙ ቦታዎች ላይ መሳተፍ እዚህ ሀገር ላይ ብቻ አይደለም። አገሬን ማስተዋወቅ፣ አገርሽ እንዲተዋወቅ ለምን ትፈልጊያለሽ? ምንድነው የምታስተዋወቅ? ሁሉ ይባላል እኮ ኢትዮጵያን አስተዋወቂ ከተዋወቀች በኋላስ ምን? እና እኒህ ነገሮች በደንብ ራስሽ እንድትፈልጊ አለመሽ እንድትተኩሽ ከተኩሽ በኋላ ማለም ሳይሆን አለመሽ እንድትተኩሽ እንዲሆን ይሆናልና እሷን ጎበዟን ተዋናይት ለመሆን በደንብ እየተጫወትኳት ነው። ኢንዳይሬክትሊ ራስሽን የምትፈልጊያትን ጸዲን በካራክተር ውስጥ አግኝተሽ ቢልድ እያደረኩ በደንብ ይዋት። ምክንያቱም ይሄ
ምናልባት ከስንት አንድ የሚሆን ነገር እኮ ነው አይደል? እንደ ተዋናይ ስታስበው ከስንት አንድ ስንቱ ተዋናይ ነው ራሱ መሆን የሚፈልገውን ገጸ ባህሪ የሚጫወት? በጣም ጥቂት ነው የሚሆነው። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ነፃነት አላቸው አይደል? የጥበብ ሰዎች ህይወትን የሚያዩበት እንደገና የሆነ ነገር እንደሞ ይሄ ሙድ የሚባለው ነገር የሆነ ነገር ካልመሰላቸው አልመሰላቸውም። ወደዛ ነገር ለመምጣት በጣም የሚከብዳቸው ትሁት ናቸው፣ ደግ ናቸው። እኔ በአብዛኛው ያየሁት እውነት የመስጠት ማለት ከራሳቸው ይልቅ ጊዜን የሚሆን ምንም ያለው ነገር ለሰው የማካፈል ነገር ቀና ልብ ያላቸው ይመስለኛል። ቅርብ ጊዜ አንድ የኢንተርቪው እንደዚህ ብዙ አርቲስቶችን ቃለ መጠይቅ የማደርግበት አጋጣሚ ተፈጠረና በጣም ብዙ በእድሜም በባችም በሙያም በጣም የተለያዩ ሰዎች አገኘውና አወራዋቸው እና ሁሉ በጣም በሚገርም ሁኔታ አንድ አይነት ሪትም ያለው ነገር ነግረውኛል። እና የቅንነት ሙያ ነው። ቅን መሆን ይፈልጋል። ልክ ልብሽ መክፋት ሲጀምር የምታዩ ነገር እየተገደበብሽ የሆነ የራስሽ የምታያቸው ኤክስፒሪየንስ የምታረጋቸው ደሳስ የሚሉ ነገሮች እየጠፉ ይሄዳሉና ቅን መሆኑ መቀጠል አሉ ሁሉ በጣም ነው የገረመኝ። አናስተውለውም አንዳንዴ ህልምሽ ሳይሳካ ሲቀር በተለይ ስለሚያለፋ ደግሞ ሙያው እዛም ውስጥ እየተገባ ኢነርጂ እየደከመ ይመጣና ኃይል ሲደክም ማለት ይጀምራል። ይሄ ነገር እንትን አይልም እና ያቺ ነገር እየቀነሰች ትመጣና ሳታስቡት እንዴት ነው የሚባለው ለኔ ማለት ይሄ የኔ ነው ማለት ምንድነው የሚባለው መስገብገብ ሳታስቡት ልክ እንደ ሰው እየተጠናወተ ይመጣልና ልክ ያቺ ነገር ሲሆን አርቲስት ፌል እያደረገ ይሄዳል እየወደቀ ይሄዳል እና ታስቦበት ለካ ቅን መሆን አለብሽ ያሰብሽ ቅን ለመሆን መኖር ምናምን መርህ ጥሩ ነው የገለጽሽው። በጣም ጥሩ ነው የገለጽሽው። ግን ይሄ ነገር አሁን ይሄ ባህሪ ወደ ጓደኝነት ወደ ህይወት ወደዚህ ዘመን ስፔሻሊ ሲመጣ ወደ መሬት ስናወርደው ማለት ወደ መሬት ልክ ነው። እና በዚህ ዘመን በተለይ ጓደኝነት አለ፣ ስራ አለ፣ ስንት ነገር አለና ቅንነት ብቻውን ሊያሻግርሽ ይችላል፣ ሊያኖርሽ ይችላል። ብልህ መሆን በጣም የሚያስቀኝ አንዳንዴ አላቅም ሌሎች ሰዎች ወይ ተዋናይ መሆን የሚፈልጉ ሰዎች አብዛኞቹ ተዋናዮችም ይሄ ነገር ገጥሟቸው ያውቃል ብዬ አስባለሁ። እንደ ሶስተኛ ሰው ስሜትን ማየት ግር ሊል ይችላል። ለምሳሌ እያለቀሳችሁ ወይ የሆነ አይነት ስሜት ውስጥ ሆናችሁ ራሳችሁን በመስታወት አይታችሁ ታውቃላችሁ? አታውቁም? እኔ ብቻ ነኝ አለ። በጣም ብዙ ሰው ዙሪያ ያለውን ሰው ስጠይቅ ራስን ማየት መፈለግ የሆነ ስሜት ውስጥ ሆኖ እንደ ሶስተኛ ሰው ኤክስፒሪየንስ ማድረግ እንደ ሰው እኮ ልትቀኝ ትችያለሽ። እንደ ሰው የሆነ ስሜት ሊሰማሽ ይችላል። እንደ ራሳቸው ጉዳይ ምናምን ልትይ ትችያለሽ። እዛ ስሜት ላይ መንቃት ማለት ነው። አይ ልክ እንደ እናት ወይ እንደ ታላቅ እህት ራስሽን ጋይድ ማድረግ ስትኖሪው እንደዛ ነው የሚሆነው። አልተሰማኝም ብለሽ አታልፊም፣ ይሰማሻል ሰው ግን ጋይድ አድርጎ ማለፍ አይ ቲንክ ከራስ ጋር መነጋገር ብዙዎቻችን የምናደርገው ይመስለኛል። ሁለት አድርገን ራሳችን ማሰብ እንደ ሶስተኛ ሰው ግን ራስ እንደ ሁለተኛ ሰው እሺ፣ ሶስተኛ ሰው ይርቃል። ሁለተኛ ሰው እንደ ሁለተኛ ሰው እኔ እንዳንደኛ ሰው መንፈስ ተረጋግቶ ያውቃል። እኔ ተረጋጋው ቀን ማን ዮኒዬን ራሱ ፈራዋለሁ። ዮኒ ተረጋጋቀን ፈራዋለሁ። እዛን ቀን ሰከን ብለህ እንደው ከራስ ጋር ተረጋግተህ ታውቃለህ? እኔ እንጃ አይመስለኝም። ኧረ ምን ላደርገው? እንዴት ማኔጅ አደርገዋለሁ? ጸዲ ብዙ ጓደኞች አሉሽ? አዎ አሉኝ፣ በጣም አሉኝ። እንዲያውም እንትን ባለ ለጓደኞቼ ብዙ ባለመሆን እታወቃለሁ ስልሽ በጣም ብዙ ሰው አውቃለሁ። ከዛ በጣም ለሁሉም መድረስ ፈልጋለሁ። ከዛ አንዳንዴ ደግሞ ትንንሽ ነገሮች ይወስዱኝና ህይወትሽ ላይ ቢዚ የምትሆኝባቸው ጊዜያቶች አሉ አይደለ? አሁን እዚህ ቀረጻ ሆነሽ ሙሉ ቀን ባታነሽላቸው ሊቀየሙሽ ይችላሉ እንጂ አለመድረስ ነው። ይሄ በጣም early ሆነ የምትይው ምናልባት ወደዚህ እውቅና ውስጥ ለመግባት ቻሌንጅ ያደረገኝ ነገር ትዕግስት ማጣት ቻሌንጅ አድርጎኛል። ልክ የሆነ ነገር ጋር እንደምትደርስ እያወቅ መች እንደምትደርስ ግን አለማወቅ
መቸኮል ነው የሚባለው። መስራት እንዳለብኝ አውቃለሁ፣ ምን እንደምሰራ አውቃለሁ። ከዛ ግን አቅርቦቱ የለም እና ትዕግስት በጣም 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 ትዕግስት ይፈትናል። ትዕግስት በደንብ ግን እየሰራሹ ነው። አዎ እየሰራሹ ነው። ምክንያቱም ጸዲ ቲያትር ብቻ አይደለም ፊልም ዳይሬክት ያደረግሽው ፊልም አለ ከሶሚኬ ጋር። እስቲ ስለሱ ነው። ጸዳል የሚባል ሚኒ ሲሪየስ ነው። ዩቲዩብ ላይ ነው የተላለፈው። ግን የተመልካቹ ምላሽ በጣም የሚገርም ነው። በጣም ታይቷል። በጣም ሶሚኬ ሰው መሆን ሶሚኬ ነው እና አዳዲስ ነገሮችን መሞከር በጣም ይወዳል። አዳዲስ ነገሮችን መሞከር፣ አዳዲስ ሰዎች ቻንስ መስጠት ምናምን በጣም ያምናል። ልክ አዲስ ፓወር ሰው ይዞ ሲመጣና ያ ሲገጠም ሌላ ታሪክ ውስጥ ይገባል እና ብላክ ኤንድ ዋይት ፊልም ከዛ ተከታታይ ሆኖ በጣም ከባድ ነው። ተከታታይ ብላክ ኤንድ ዋይት ፊልም መከታተል፣ ከዛ ሴት ደራሲ ሴት አዘጋጅ አድርጎ ያንን አሰናስሎ ስሩት ብሎ ምንም ሳያየን አንድ ቀን እንኳን ጥሎ ሲል እምነት ይጠይቃል። ማመን ተምሬበታለሁ። እሱ ላይ ፖቴንሻል ካየ ያደርገዋል በቃ ብሎ መስጠት መቻል ኃላፊነት። ፍፄም እንደዚህ ነው። በጣም የሚገርመኝ ከነሱ በጣም የተማርኩት ሰውን ማመን፣ ሰውን ትረስት ማድረግ፣ አቅም ካለው ትሰራዋለች ብሎ መስጠት ኃላፊነት። በጣም ተምሬያለሁ። በጣም ልትመሰገኑ ይገባል። የሚገርም ናቸው በእውነት በጣም። ምክንያቱም ኃላፊነቱ ሲሰጥሽ አንቺም በዛው መጠን በአደራ ትሰሪዋለሽ፣ በፓሽን ትሰሪዋለሽ። እኔ ሰው አላምንም። ሰው በፍጹም እንዴት እኔ እንደዚህ ብዬ ተወጥሬ እንትኑ ይሆናል አይሆንም የምለውን ስራም ለሰው ችግር የለውም ይወጣል ብሎ መስጠት እኔ አልችልም ነበር። ልክ እነሱን ሳይ ግን አቅም ካለ ፍላጎት ካለ ያ ሰው የሚጠር ከመሰለ ልክ እዛ ጫንቃ ላይ ስጣት በደንብ ይሰራል። እነሱ ሲፈትኑ የሚያሳልፉትን ሰው ያውቃሉ ከልምዳቸው ይመስለኛል። እንግዲህ እስክደርስበት ግን ይሄ አልገባኝም። እንዴ እያልኩ ነው የሰራሁት። በጣም ቆንጆ ስራ ነበረ። በጣም ሲምፕል ስቶሪ፣ ቀላል ታሪክ ግን ደግሞ በጣም ከባድ ታሪክ። ቀላል በሆነ መንገድ ትልልቅ የማይነሱ አሁን ለምሳሌ እኛ ሀገር የቺቲንግ ስቶሪዎች የውስልትና ልበል አማርኛው ከር ይላል ወስላታ የውስልትና ታሪኮች፣ የትዳር ታሪኮች፣ የፍቅር ታሪኮች አይነገርም። በተለይ ደግሞ የወጣቶች የፍቅር ታሪክ አሁን የሚሰሙ በቃ እንግዳ የሆኑ ነገሮች አሉ። እኛም ሰውም ሁሉም ሰው ግራ የሚገባው ማለት ነው አስተዳደጋችን ነው፣ አስተሳሰባችን ነው። ሲወርድ ሲወረድ ላይ ብቁ ባልሆነ ሲወርድ ሲወረድ ገኗል፣ በደንብ ገኗል። ትዳር ላይ አለመስማማት ሲመሰረት ራሱ ምን ተይዞ ተመሰረተ፣ ሲፈታው ምን ተፈታ ብላ የሚባለው ለኔ ራሱ በዛ ውስጥ በጣም ብዙ መማራቸው ነገሮች ነበሩ በዝግጅት ወቅት ማለት ነው። እና ቆንጆ ስራ ነበር ጸዳል። ወደዛ መስመር ገባሽ እንዴ? ምኑ ላይ? ወደ ትዳር መስመር። እንግዲህ ምንድነው ይኸውላችሁ አይቻላቅም እንግዲህ ካመጣው አይቀር እንዲህ ሁሉ አለ። እንዴት አመጣው አይቀር ወና ጀመራለች። በጣም ያሳቅሽ ነው። ተወዳጃ በአቋሜ ጸናለሁ። በተደጋጋሚ እንደዚህ ፐርሰናል ላይፎችን ወደ ሚዲያ ባለማምጣት እንትን ማለት መታወቅ ፈልጋለሁ። እንግዲህ ምንድነው በተደጋጋሚ እንዲህ አይነት ጥያቄዎችን ብዙ ጊዜ አርቲስቶች ይመስለኛል የሚቸገሩት የግል ህይወታቸውን ወደዚህ ሲመጣ ጭንቀት አለው አይደለም። ሚዲያ ላይ ተወጥቶ ቤተሰብ እንኳን ያስጨንቃል አይደል? ስትወጣ ስትገባ እንዴት ሆነ ይባላል።
ሰው ለምን አስጨነቀ አይባልም ሰው ስለሚወድ ማወቅ ስለሚፈልግ ይጠይቃል ግን ደግሞ ኃላፊነቱ እኛ ጋር ነው ያለው ትንሽ ለየት ስናደርገው ጥሩ ነው ብዬ አስባለሁ የኔ ሐሳብ አይ እና ከብራን ሐሳብሽ ጸዲ ኃላፊነት የሌለው ነገር ልታረጊ አትችይም እንደ ድሮ መንገድ ላይ እየሳቅሽ እየጮሽ የሆነ አይነት ኢሞሽን ያሳየሽ መሄድ አትችይም ለምን ይሆነሽ ደግሞ ልጅ እንዳንቺ ታይና በቃ እኮ ይቻላል ምናምን ትላለች ሶ የማህበረሰቡ ይሄ ኖርም ስርዓት ምናምን የሆነ እየተሰበረ ምናምን ይሄዳል ኃላፊነቱን ስትወስጂ ደግሞ አሁን የግል ነገርሽን እያመጣ ስትናገሪ ደግሞ ኢንተራክት ያደርግና ሰው መሆን ያቀትሻል እንደ ሰው ማጥፋት መውደቅ መነሳት ልክ ነው ህይወት የሚኖር እንጂ የሚነገር አይደለም እውነት ነው ደብረ ዘይትን ስናነሳ ቢሾፍቱን ተዘራ ኃይለ ሚካኤል ማንሳት በጣም ተገቢ ይመስለኛል ተዘራ ኃይለ ሚካኤል ብዙ ግጥምና ዜማዎች ለጥላሁን ገሰሰ የሰጠ እሱም በቦክስ ጊታሩ በርካታ ሙዚቃዎችን የተጫወተ ግን ብዙም እንደ ስራዎቹ ያልተመሰገነ ነበርና እንደው ደብረ ዘይትን ስናነሳ ሙዚቃን ስናነሳ ጸዲስ እንዴት ናት ሙዚቃ ለልንል እኮ ነው ይሄ ሁሉ ጸዲ አለች ትቆይ ደውልላት ስለዚህ ሙዚቃ በጣም ነው የምወደው ግጥም አልችልም ግጥም አልሰማም በጣም የሚሳቅብኝ ቤት የራሴን ግጥም እየሞላው ነው ሞር ወደ ሙዚቃው ነው የሚሄደው ወደ ግጥሙ ሳለውና ሙዚቃ በጣም ነው የምወደው የዜማ ወዳጅ አሪፍ ምን ይመስጥሻል ግን ምንድነው በጣም ትኩረትሽን የሚወስደው ሰው ማየት ከሰው ጋር መጫወት በጣም ነው የምወደው እያንዳንዱ ስሜቶች ላይ አሁን ቅድም የት እየሄድሽ ነው ምናምን ሰው ማየት በጣም ነው የምወደው የሰው ልጅ ጥልቀት ይገርመኛል አስተሳሰባችን የምናስብበት መንገድ የምናይበት መንገድ በጣም ነው የሚያስደስተኝና ከሰው ጋር ጨዋታ በጣም ነው የምወደው ስለዚህ የጸዲት ትንሽ ድምጿን እንስማው ነው የምትይው ዘጊ እንደምታዩት አሁን የተዘጋ ድምጽ ይዤ ነው የቀረብኩት እኛም እንደዛው ቤቱ ጋር በዚህ በሁሉም ለምን ተዘፍኛለሽ ጸዲ ለላክስ ማንጎራጎ ግዴታ ነው ላለው እኮ ተዋናይ እንዴ እስክስታው አለ ሙዚቃው አለ ሁሉም ሁለገብ ዳንስ አሁን የህይወት ታሪክ ላይ በጣም ዳንስ ሁሉም ሊኖርክ ይገባል ሁለገብ የሚባል እና ያው ካስለመዱኝ ካሰለጠኑኝ ይችላል ኦኬ በቂ አለ ሰራችሁ ቲያትሮች ላይ ታንጎራጉራለሽ አዎ አስተውላችሁም ከሆነ የሆኑ ስራዎች ሲመጡ ምሰራቸው ላይ ለጸባራ ታንጎራጉር ይባላል እና ይሻላል ቲያትሮቹን እስኪ እናስተውሳችሁ በጣም ደስ ይለኛል ከወጡት ልጀምርና ባሎችና ሚስቶች ቅዳሜ ካንጋፋው ልጀምር ከጀመርኩበት ኦልሞስት አሁን 3 አመት ሊሆነን ነው በጣም ቅዳሜ ነው የሚታየው 11 ሰዓት ተኩል ድሮ 8 ሰዓት ተኩል ነበረ አሁን 11 ሰዓት ተኩል ተደርጎ የማታ ተመልካች ደግሞ የሚባል ለካ እኔ ይሄንን በፍጹም አላውቅም ልክ እንደ ማታ ተማሪ እንደ አዲስ ቲያትሩ ታድሶ በጣም የሚገርም እንትን ውስጥ ነው ያለው ኢነርጂ ውስጥ ነው ያለው እነ ሐረግዬ እነ ተስፉ ብርሃን እነ ቢኒያም ወርቁ እነ ታፈራው ሁሉ እነ የሚ በጣም ብዙ አንጋፋ ተዋናያን የሚሰሩበት ነው ሳሙኤል ተስፋዬ ነው ያዘጋጀው ሁለተኛው የህይወት ታሪክ ነው እናንተም ፕሮግራም ሰርታችሁበታል አይታችኋል ከቢኒ ወርቁ ጋር ነገርሽ ላይ ጸዲ ሱል ቲያትር ላይ ጓደኛሽን ኤልሳን ማቃት ነው የሚመስለኝ ተቀልሻ የሆነት ይመስላል አይደል አዎ በደንብ ተገምታለች አዎ ግን እንደሱ አይነት ሲት አቃል ነው ተገምታለ አጎትየውንስ አጎትየውማ በጣም ኤልሳ ግን ውስጤ ቀርታለች በቃ አዎ የህይወት ታሪክ አለ እሱም 11 ሰዓት ተኩል ላይ ነው ሐሙስ በአለም ሲኒማ ላይ ጥቁር እንግዳ የሚል አለ ዶክተር ተሻላ ሰፋን ያዘጋጀው ዶክተር ተሼ አሁን ተሼ ነው ምለው ያው ሲያዘጋጀን አዲስ በጣም ትልቅ ቲያትር ይዞ እየመጣ ነው ሌላ አዲስ በጣም ትልቅ ቲያትር ኦኬ እኔ ራሴ እንደዚህ ብዬ ማያቸው ትልልቅ ተዋንያን ይዞ ወጣቶቹም ተዋንያን አሉ ንጉስ አርማህ የሚል
ንጉስ አርማ አዎ ንጉስ አርማ ከዚህ በፊት ተሰራ አይደለም ተሰርቶ ነበረ በአቀራረብም እኔ እንጃ ያኔ የነበረውን እኔ አላየሁትም እውነቱን ለመናገር ግን አሁን ያለው በጣም የሚገርም ዝግጅት ይዞ እየመጡ ነው የሚገርም እዛ ላይ ፓርቲ ኖርሻል አዎ እዛ ላይ በጣም እውነት እንዴ በጣም ተዋናይ በጣም የሚፈልገው እኮ እንደዚህ ትልልቅ ፕሌዎች ላይ እቺን ፓርት እንኳን ፌስታል ይጀላል ይባላል አዎ ሁሉም ተዋናይ በተሳተፍኩበት የሚያስብል ትልቅ ቲያትር ነው እና እሱን በታላቁ ብሔራዊ ቲያትር ይዘን እንመጣለን በቅርብ የሻይ ሰዓት ላይ እንድትመጪ ስንደዋወል ቀረጻ ላይ ነኝ የምን ነበር ጸዲ ይቅርቤ አንድ አኒሜሽን ፊልም እየተሰራ ነበርና በጣም የሚገርም የሚደንቅ ይሄ አንዳንዴ ተዘጋጁበትና ለዚህ ነው እንዴ ተዘጋጁት የሚያስብላችሁ ስራ አለ አስቤው አላቀም እውነቱን ለመናገር ከቅዶቼ ውስጥ የነበረ ነገር አልነበረም ግን ከልጅነታችን ጀምሮ ኦልሞስት እስከ 14 እድሜ ድረስ የሰው ፊልም ማየት አይፈቀድልንም ነበር አኒሜሽን ፊልም ነበር ያየን ያደግነው ከእህቴ ጋር እና አጋጣሚ ሆኖ ሂስቶሪ ሲመጣ በጣም ለምንድነው ለነፍሴ በጣም ቅርብ የሆነ ታሪክ ከዛ ዝግጅት ላይ ነበር ደግሞ እንትን ያልኩት እና እስቲ አሁን አኒሜሽን በእንግሊዘኛ ነው ጥሩ ስራ ይዘን እንመጣለን ይዘን ስንመጣ ደግሞ በሰፊው ብዙ ስራዎች እየሰራሽ እግዚአብሔር ይመስገን ወሲላል በጣም አሪፍ ነገር ነው ቅድም ያነሳናቸው ነገሮች አሉ በልጅነት ወደ ሚዲያ መምጣት ዝናም ታዋቂነትም ከዛ ምትወጁን ደሞ መሆን ከሁሉ በላይ እሱ ይመስለኛል ሁሌ እንደው መመለው እኔ ሰው የሚወደውን ከሰራ እዚህ ዓለም ላይ ከሱ በላይ ደስተኛ የለም እላለሁ አንዱ ነው ስለሆንኩ በጣም የነፍስ ጥሪሽን መስራት የነፍስ ጥሪሽን መኖር በጣም ቀላል አይደለም ጸዲያ በጣም ምልሽ ይሄ አስቸጋሪ ጥያቄ ሊሆን ይችላል ከብዙ ሰዎች ጋር ሰርተሻል አብረሽ ከትልልቅ ሰዎች ጋር በጣም ትልልቅ በሙያው ትልቅ ደረጃ ላይ ያሉ ሰዎችም በጣም የትወና ብቃትሽን ያደንቁታል ከእንትና ጋር በሰራ ምትይዋል ምቶች ሞልቶ ተስረፍርፎ ነው እንዳጋጣሚ ሆኖ እንደድልም እግዚአብሔር ሲወደኝ ትንሽ ስራ ሰርቼ ጥቂት ስራዎቼ ላይ አብዛኞቹን እንዳገኝ ሆነ ተከታታይ ድራማ ላይም ቲያትር ላይ ስብስብ ያሉት መካከል ነው ጠብ የሚያደርገኝና እሱ በጣም ትልቅ እድለኝነት ነው ያልሰራሹ አብሬ ያልሰራሁት በጣም ብዙ ናቸው አረ በጣም ብዙ ናቸው ሁሉንም ብጠራ ደስ ይለኛል ስንት ሰዓት አለ ስንት ደቂቃ አለ አያስቸጋሪ ብየዋለሁ ጥያቄው ስለዚህ አንድ ሰው ብቻ ጠሪ ኤልሳቤት መላኩ ሙሉ ዓለም ታደሰ ከነበለላ ጋር ከነፍቅርታ ጋር ከፈለቀ ማሮሃ ጋር በጣም እነማንን ትቼ እነማንን አነሳለሁ ገና አልሰራሁም ለመናገር ገና አልሰራሁም ጸዲ በጣም ደስ ይላል እንግዲህ እንደዚህ ነው የጫወተው ካንቺ ጋር እንደዚህ ተዋወሩና ደስ የሚል ቆይታ ነበር አመሰግናለሁ ጸዲ ወደፊት በምን እንጠብቅሽ እንግዲህ ጸዲ በዳይሬክቲንግ አለሽ ቲያትር ላይ በደንብ እየተወንሽ ነው በቴሌቪዥንም ተከታታይ ቴሌቪዥን ድራማ ላይ አሁን ላይ የለም ኦኬ እና አሁን ግን ወደፊት በምን እንጠብቅሽ መቼም እንግዲህ የኛ ሙያ እንደንትን ነው ይሄ ያለኝ ስትይ የሆነሽ ነገሯ ካለች ከባድ ነው ግን ጽሁፍም አለ ፊቸር ፊልም አሁን በጽሁፍ ላይ የተሳተፍኩበት ፊቸር ፊልም ልንሰራ ተዘጋጅተናል ሚኒ ሲሪየስም አለ ብቻ የተወዘቱ አሉና ሞዘቻን አስቆሽ እናቶች ከእንትና አጠገብ የሚያደርጓት ድስ ሲሰሩ ከጎን የሚያደርጓት አለች ሞዘቻ እና ያቺ ቆር እንትኗ ምንድነው ማንቆርቆሪያዋ እንዲህ ያለች ጥቁር ደግሞ ጥላሸት ሞዘቻ
ይገርማል። ዘጃኪራ መጣሽ አንቺ ራስሽ ድሮ ወዘቻ ትላለች። እውነት ነው። አሪፍ ነው መጣሽ። ወይ ግን ደስ ይላል፣ እውነት ደስ ይላል። በቃ እንደዚህ ስታስታውስ ደስ ይላል በጣም በጣም። ጸዲ ግን እንደው ከመጨረሻችን በፊት እኔ ጨዋነትሽን እንወደዋለን። የእውነት ነው የምልሽ። ይሄ ቅድም ያነሳነው ነገር ቀላል እንዳይመስልሽ። በልጅነት ወደ እውቅና ወደ ምኑ መምጣት ከባድ ኃላፊነት ነው እና እግዚአብሔር ሞገስ ሲሆንሽ እግዚአብሔር ሲጠብቅሽ ነው። ብዙ ስህተት እንሰራለን ሁላችን፣ ግን የእግዚአብሔር ሞገስ ነው በብዙ የሚሸፍነን የሚታደገንም ለተመልካቾቻችንም እንደየሚዲየሙ ለአድማጮቻችንም በረከት ምን ሆኖ ሰው በጣም በጨዋነትሽ ነው የምናቀሽ። የእውነት በትህትናሽ ነው የምናቀሽ እና ይህንን አምላክ አይወሰድብሽ። አሜን አሜን። ትልቅ ምርቃት። በጣም በእውነት በጣም አመሰግናለሁ። በጣም እናንተም አክብራችሁ ስለጋበዛችሁኝ። ደስ የሚል ጨዋታ ነው፣ አያስጨንቅም። ብታሳፍሩኝም ትንሽ ብታሳፍሩኝም ነው እና አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እኛም በጣም ነው የምናመሰግነው ጸዲ። እንደ አጀማመርሽ ካለሽበት ደረጃ ደግሞ ከፍ ብለሽ ልናይሽ እንፈልጋለን። በችሎታሽ ኢንዱስትሪው እንዳለው ኢንዱስትሪው እንዴት ነው ተመችቷታል። በዚህ ኢንዱስትሪ ከፍ ብለሽ እንድናይሽ ያድርገን። አሜን። በጣም እናመሰግናለን ስለነበረን ጊዜ ጸዲ። በጣም አመሰግናለሁ። መልካም እንግዲህ ሻይ ሰዓታችን ይሄንን ይመስል ነበር። የህይወት ታሪክን እንዲሁም ሌሎች ደግሞ ቲያትሮችን እንድታዩ እኛም እንጋብዛለን። የጸዲ ስራዎችን ከባልደረቦቿ ጋር ያሉን ማለት ነው። ቅዳሜ ከሰዓት እንቀጥላለን። አብራችሁን ቆዩ።